ይህ የግምች ሚዲያ ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰሞኑን እንግዲህ እንደምታውቁት ደቡብ አፍሪካ ላይ ባለው ሁኔታ የተነሳ በተለይ ከተለያዩ አፍሪካ ሀገር የመጡ ራሳቸውን ቤተሰባቸውን እየረዱ ያሉ በተለይ አፍሪካውያን በተቻለ መጠን ከዛ ሀገር ለመውጣት እየተሯሯጡ ነው ያሉት። የተለያዩ ሜንስትሪም ሚዲያዎች እየዘገቡ ነው ይሄንን ጉዳይ ያሉት። በተለያዩ ሶሻል ሚዲያዎችም እንዲሁ እየታየ ነው ይሄ ሁኔታ። ከዚህ ጉዳይ ጋር ተያይዞ ከፍተኛ ሁኔታዎች እየታዩ ይገኛሉ። በተለይ ዜኖፎቢያ የሚባለው ይህ የግምች ሚዲያ ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ብዙ የህይወት ተሞክሮችን ብዙ የህይወት ልምዶችን የምንማርበት ሚዲያ እንደሆነ ነው። ምንም አይነት የህይወት ጉዳይ፣ የስነ ልቦና ጉዳይ፣ ማህበራዊ ጉዳይ የማይወራ የማይነገር የማንወያይበት መፍትሄ የማናፈላልግበት ጉዳይ አይኖርም። መልካም ጊዜ ይሆንላችሁ። የፍርሃት አይነት አየሩ ላይ እንዳለ እየተዘገበ ነው እንዳያችሁት ማለት አለ እና በነገራችን ላይ ስለ ዜኖፎቢያ ምን እናውቃለን? በተለይ ደግሞ በዚህ ሌቭል እና በዚህ ሁኔታ ፍርሃት ወይም ፍራቻ በዚህ ሌቭል ዜጎችን አፌክት የሚያደርግ ከሆነ ስለ ዜኖፎቢያ በተወሰነ ደረጃ ግንዛቤ ሊኖረን ይገባል ብዬ አስባለሁኝ። ይህንን ቪዲዮ ያዘጋጀው ስለዛ ነው። መልካም ቆይታ ይሆንላችሁ። ይህ የግምች ሚዲያ ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ብዙ የህይወት ተሞክሮችን ብዙ የህይወት ልምዶችን የምንማርበት ሚዲያ እንደሆነ ነው። ምንም አይነት የህይወት ጉዳይ፣ የስነ ልቦና ጉዳይ፣ ማህበራዊ ጉዳይ የማይወራ የማይነገር የማንወያይበት መፍትሄ የማናፈላልግበት ጉዳይ አይኖርም። መልካም ጊዜ ይሆንላችሁ። ፎቢያ ወይንም ተገቢነት ወይም ምክንያታዊነት የሌለው ፍርሃት እንግዲህ በሳይኮሎጂ ካሉ ትምህርቶች ወይም ግንዛቤዎች ወይም ሰው ሊያውቃቸው ይገባል ተብሎ ትምህርት ከሚሰጥባቸው የትምህርት ጉዳዮች አንደኛው። ያንን አስመልክቶ ደግሞ ዜኖፎቢያ ምንድን ነው ስንል እንዳጠቃላይ የውጭ ጠልነት ነው። የውጭ ጠል ከዚህ ጉዳይ ጋር ተያይዞ ስለ ዜኖፎቢያ ወይም ደግሞ ስለ ውጭ ሀገር ዜጎች ፍርሃት ከበድ ያለው የፍርሃት አይነት ኢራሽናል የሆነው ወይም ደግሞ ምክንያት የለሽ የሆነው የፍርሃት አይነት በደንብ በስፋት እየተነገረ ይገኛል እና ዜኖፎቢያ ምንድን ነው የሚለውን ነገር ማወቁ መልካም ነው ብዬ አስባለሁኝ፣ ከራሴ ሙያ ጋራ ተያይዞ ማለት ነው። ስለዚህ ጉዳይ ግንዛቤ ቢኖረን መልካም ነው ብዬ ስላሰብኩኝ ያዘጋጀሁት ቪዲዮ ነው። በዚህ የአፍሪካ ሀገራት የመጡ የተለያየ ሀገር ዜግነት ያላቸውን ዜጎችም ኢትዮጵያውያንን ጨምሮ ከዛ ሀገር እንዲወጡ እያደረገ ያለ ፍራቻ ነው ማለት ነው። ስለዚህ ይሄ ነገር ይህን ያህል ተጽዕኖ አሳድሮ የሳውዝ አፍሪካ ዜጎችን በሌሎች ሀገራት ዜጎች ላይ ይህን ያህል ከባድ የሆነ ነገር እንዲያሳዩ ከባድ የሆነ እይታ እንዲኖራቸው ከሀገራችን ለቃችሁ ውጡ እስኪሉ ድረስ የሚያደርግ አይነት እይታ ምዘና ከሆነ ይህንን ነገር በደንብ ማየቱ ግንዛቤ እንዲኖር መሆኑ ጥሩ ነው ብዬ አስባለሁኝ እና በእርግጥም ግን ዜኖፎቢያ ምንድን ነው? ምን አይነት ፍርሃት ነው? ምን አይነት ምልክቶች አሉት? ዜኖፎቢያ አሉታዊ የሆነ ምዘና፣ አስተሳሰብ፣ ፍርሃት፣ ጥላቻ፣ በአጠቃላይ አሉታዊ የሆነ ስሜት ነው። ይህ ለነገሮች ወይም ለሰዎች፣ ለቡድኖች፣ ለአካላት ሊሆን ይችላል ወይም ኢራሽናል ወይም ምክንያታዊነት ላይ ያልተመሰረተ ፍርሃት አብሮን አይወለድም። የምንማረው ነው በሂደት በፕሮሰስ እንዳጠቃላይ የምንማረው ነገር ነው እንጂ አብሮን የሚወለድ ነገር ወይም በተፈጥሮ የሚመጣ ነገር አይደለም። ይህ አስተሳሰብና ይሄ ፍርሃት አይነት
ስለሆነ ቡድን፣ ስለ ሰው ወይም ስለሆነ ነገር ቀድመን ምዘና በማስቀመጥ ቀድመን በመፍራት ቀድመን የሆነ አይነት አተያይ በመያዝ የምናንጸባርቀው ነገር ነው። ይሄ ከእውነታ ውጪ የሆነ ነገር ነው። እንደገና ደግሞ ገና ሳናረጋግጥ በደንብ መረጃ ሳይኖረን እንዴት አድርገን በትክክል መያዝና መመዘን እንዳለብን ሳናቅ ገና በሩቁ ራሳችን የምናስቀምጠው ሚዛን ነው። እኛ እና እነሱ የሚለው ውዝግብ አንደኛው ለዚህ ለዜኖፎቢያ መፈጠር ወይም መከሰት አንደኛው ግብአት ሊሆን ይችላል። ይሄ ማለት ምን ማለት ነው? በተፈጥሯችን ኢንፎርሜሽኖችን የያዝናቸውን መረጃዎች ካታጎራይዝ የማድረግ ነገር አለ። አእምሯችን ያንን ሲስተም ይጠቀማል። ይሄ ማለት ሰዎችን በተለያዩ መንገዶች መመደብ ማለት ነው። በቀለማቸው ሊሆን ይችላል፣ በባህላቸው ሊሆን ይችላል፣ በቋንቋቸው ሊሆን ይችላል። በተለያየ ነገር ልንመድባቸው እንችላለን። ግን ያ ማለት ዜኖፎቢያ ይከስትብናል ወይም ደግሞ ከኛ ውጭ ያሉትን ሰዎች ላይ ፍርሃት እንዲያድርብን ያደርገናል ማለት አይደለም ነው። በተፈጥሮ እኛን የመሰሉንን ሰዎች መቅረብ ወይም ማቅረብ፣ ከኛ ደግሞ ለየት ያለ ሁኔታ ላይ ያሉ ሰዎችን ደግሞ ራሳችን ሪዘርቭ ማድረግ ወይም ደግሞ ብዙ ያለ መቅረብ ሁኔታ ሊታይብን ይችላል። አንደኛው ይሄ እኛና እነሱ የሚለው አይነት ውዝግብ ነው፣ በአእምሯችን ሊፈጠር የሚችለው አይነት ውዝግብ ማለት ነው። ሁለተኛው ምክንያት ምንድን ነው? የማናውቀውን ነገር መፍራት። ይሄ ደግሞ ወደ ጥርጣሬ፣ ጥላቻ፣ ፍርሃት ሊቀየር ይችላል። ይህ የግምጅ ሚዲያ ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እርግጠኛ ሁኜ የምነግራችሁ ነገር ቢኖር ብዙ የህይወት ተሞክሮችን ብዙ የህይወት ልምዶችን የምንማርበት ሚዲያ እንደሆነ ነው። ምንም አይነት የህይወት ጉዳይ፣ የስነ ልቦና ጉዳይ፣ ማህበራዊ ጉዳይ የማይወራ የማይነገር የማንወያይበት መፍትሄ የማናፈላልግበት ጉዳይ አይኖርም። መልካም ጊዜ ሆንላችሁ። ራሳችንን ማየት፣ ራሳችንን መመርመር፣ መማር ያሉብንን ነገሮች መማር፣ ትክክለኛ የሆነ መረጃ ላይ መመስረት፣ እውነታ ላይ፣ ሀቅ ላይ፣ ፋክት ላይ የተመሰረቱ ነገሮች ላይ ሆነን ነገሮችን ማየት፣ እሳቤዎችን መያዝ ተገቢ ነው ብዬ አስባለሁኝ። ሌላኛው ዜኖፎቢክ እንዳንሆን ወይም ደግሞ የውጭ ጠል አይነት ባህሪ እንዳይንጸባረቅብን ድፍን ባለ ሁኔታ ሰዎችን እንዳናገል፣ ሰዎችን እንዳንርቅ፣ ሰዎችን እንዳንሸሽ፣ ከሰዎች ጋር ኮሚኒኬት ማድረግ፣ ሰዎችን መቅረብ፣ በስራም ቢሆን በትምህርትም ቢሆን በተለያየ አጋጣሚ ከሀገርም ብንወጣ ወይም ወደ ሀገራችን ሰዎች ቢመጡ በተለያየ አጋጣሚ እና በተለያየ ሁኔታ ከኛ ሁኔታ ውጪ ከኛ ኗኗር ውጪ ያሉ ሰዎች እንዳልኳችሁ በተለያየ መንገድ ሰው ስለሚለያይ ሰዎች ጆይን ሲያደርጉ ወይም ደግሞ ሰዎች ወደኛ ሲመጡ በሩቁ ሳይሆን አቅርቦ ማየት መቻል፣ እንዳልኩት ኮንቨርሴሽን መፍጠር፣ ንግግር መፍጠር፣ ቀርቦ ማውራት፣ ቀርቦ መጠየቅ፣ ቀርቦ ነገሮችን ያለውን ነገር ለማየት መሞከር፣ ይሄም ያልሆነና ያልተገባ ፍርሃትን ያስወግድልናል። ዜኖፎቢክ እንዳንሆን ያደርገናል። በሩቁ የመዘነውን ቅድመ ምዘና እንድንተው ያደርገናል። በትክክለኛው መንገድ ያንን ሰው እንድናየው ያደርገናል ማለት ነው። ስለዚህ በዚህም መንገድ ራሳችንን ማስተካከል እንችላለን። ሌላው ደግሞ እኛ ከምናራምደው ፕሪንሲፕል ጋራ ከመርሃችን ጋራ እስካልተጋጨብን ድረስ ሰዎችን ማድነቅ መቻል፣ ባህልን ማድነቅ መቻል፣ የአኗኗር ዘይቤን ማድነቅ መቻል፣ ያሉትን ነገሮች ማለት ሰዎች ከሰዎች ብዙ መልካም ነገር፣ ጥሩ ነገር ሊማሩ ሊወስዱ ይችላሉ አይደለም። ስለዚህ መልካም የሆኑት ነገሮች ራስን ክፍት ማድረግ እና ጥሩ ነገሮችን ወደኛ እንዲመጡ መፍቀድ መቻል፣ እንዳልኳችሁ እስካልጎዱን ድረስ እኛ ካለን መርህና እኛ ካለን የህይወት አቋም ጋራ እስካልተጋጩ ድረስ እነዛን ነገሮች እንዳልኳችሁ የማድነቅ ሂደት፣ ፖዘቲቭ የሆነ መልካም የሆነ እይታ ማሳየት ብንችል በእንዲህ አይነት መንገድ ራሳችንን መመልከት ብንችል ዜኖፎቢክ ላለመሆን ለራሳችን አስተዋጽኦ እናደርጋለን ማለት ነው። ይህ የግምጅ ሚዲያ ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ።
እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እርግጠኛ ሁኜ የምነግራችሁ ነገር ቢኖር ብዙ የህይወት ተሞክሮችን ብዙ የህይወት ልምዶችን የምንማርበት ሚዲያ እንደሆነ ነው። ምንም አይነት የህይወት ጉዳይ፣ የስነ ልቦና ጉዳይ፣ ማህበራዊ ጉዳይ የማይወራ የማይነገር የማንወያይበት መፍትሄ የማናፈላልግበት ጉዳይ አይኖርም። መልካም ጊዜ ይሆንላችሁ።